የፒያሳ ወርቅ እውነት ሰማይ ነካ ወይስ የት ደረሰ የሚለውን ዛሬ ወርቅ በግራም በስንት በመሸጥ ላይ ይገኛል? የተሰራ ወርቅ ነው ታዲያ በ21 ካራት በ18 ካራት እና በ14 ካራት በስንት በመሸጥ ላይ ይገኛል የሚለውን እንዲሁም ደግሞ ብሮትን ወርቅ ላይ ማዋል ያዋጣል ወይስ አያዋጣም የሚለውን የፒያሳን የወርቅ ዋጋ መረጃን የምነግራችሁ ነው የሚሆነው። ዛሬ ላይ በስንት በመሸጥ ላይ ይገኛል የሚለውን በ4 ግራም የነገርኳቸውን ወርቆች እነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እንደምታውቁት ከሆነ የማይረክሰው ብቸኛ ንብረት ብሩ በየቀኑ ዋጋው ሲቀንስ እያዩ ዝም አይሉም አይደል እንዴ? ወይስ ሀብቱን አስተማማኝ ቦታ ማስቀመጥም ጥያቄ የሌለው ነገር ነው። ዛሬ ታሪካዊቷ የኢትዮጵያ የወርቅ ማዕከል ወደ ሆነችው በፊት ፒያሳ ብቻ ነበር፣ አሁን ደግሞ 4 ኪሎም አካባቢ ያለውን ዋጋ እዛ እንወስዳችሁ ይሆናል። በስንት እየተሸጠ ይገኛል? 21 ካራት 18 ካራት ወርቅ ለመግዛት ምርጡ ጊዜ አሁን ነው ወይስ ትንሽ እንጠብቅ የሚለውንም ሚስጥር አብረን የምንፈት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮን ስትጀምሩ ሁልጊዜም እንደምታደርጉት ላይክ አድርጋችሁ ስለምትጀምሩ እጅግ በጣም አመሰግናለሁ። አዲስ ከሆናችሁም ቻናላችንን ሰብስክራይብ በማድረግ ወደ ዋጋው ከመሄዳችን በፊት ግን ዓለም አቀፍ የዋጋው ተጽዕኖ ለዛሬ ለምነግራችሁ የወርቅ ዋጋ በጣም ቀጥተኛ የሆነ ተጽዕኖ ማሳደሩ ምንም ጥያቄ የለውም። ዓለም አቀፍ የዋጋ ተጽዕኖ ብቻ ቢሆን ጥሩ፣ ነገር ግን መርሳት የሌለባችሁ የምንዛሬ ተመንም በባንክም በትይዩ ገበያ በሀገራችን ካለው የምንዛሬ ሁኔታ ጋር ተያይዞ ወርቅ አስተማማኝ የሆነ የሀብት መጠበቂያ እንደሆነ ይታወቃል። እዚህ ቻናል ላይ ከምንዛሬ ጋር በተያያዘ የባንኮችን መረጃን በየዕለቱ እያቀረብንላችሁ የምንገኙ እሱንም መከታተል አትርሱ። የ21 ካራት የ18 ካራት እንዲሁም የ14 ካራት ዋጋ ስንት ይላል? በብዛት በተለይ ለሰርግና ለተለያዩ ስጦታዎች ተመራጭ የሆነው የ18 ካራት ምንም አይነት ለውጥ አላሳይም። ብዙ የችርቻሮ መሸጫ ቦታዎች ቼክ እንዳደረግነው ከሆነ አብዛኛው የ18 ካራት ወርቅ ዋጋ ተመሳሳይ ነው። እናንተም ደግሞ የወርቅ ዋጋን ስትፈልጉ እዚህ ቻናል ላይ አንደኛ መከታተል ትችላላችሁ። ሁለተኛ ነገር ደግሞ በአካባቢያችሁ ባሉ ወርቅ ቤቶች በአካል ሄዶ በመገኘት መጠየቅና ማረጋገጥም ትችላላችሁ። ለዛሬ እንግዲህ የቁጠባና የዋጋ ግሽበት ምክንያት ሆኖ በመምጣት ላይ የሚገኘው የ4 ግራም ወርቅ 4 ግራም ስላችሁ እንግዲህ እጅግ በጣም ትንሽ አድርጋችሁ አታስቡት። 4 ግራም ወርቅ መግዛት ባንክ ገንዘብን ከማስቀመጥ የበለጠ ምርጡ ነገር ነው። ብርን በባንክ ማስቀመጥ ያከስራል እንዴ ካላችሁ ወርቅ መግዛት ምንም ጥያቄ የለውም። ሀብትን በባንክ ከማስቀመጥ በላይ የዋጋ ግሽበትን በተለይ ለመከላከል እጅግ በጣም ምርጡ መንገድ ነው። አባቶቻችን የወርቅ አጥር ይሉታል። ለዚህ ሳይሆን አይቀርም። በተለይ ደግሞ በየጊዜው እየናረ የሚመጣውን የዋጋ ግሽበት ስጋትን ለመቆጣጠር ወርቅ በዚህ ሰዓት ብትገዙ በተለይ አሪፍ ነው የሚል ሪኮመንድ አረጋችኋለሁ ማለት ነው። የ21 ካራት ዛሬ ላይ በ29 ሺህ የ21 ካራት በ29 ሺህ ነው እየተሸጠ የሚገኘው። የ4 ግራሙ ደግሞ ዛሬ ላይ የውጭው ነው በኢትዮጵያ ብር በ116 ሺህ የኢትዮጵያ ብር በመሸጥ ላይ ይገኛል። እንግዲህ ብዙ ጊዜ ይሄ የ4 ግራሙ ለእጅ ብራስሌት ሊሆን ይችላል። ብዙ ጊዜ ግን ደስ የሚለው የአንገት ሐብል ላይ በጌጣጌጥ መልኩ የጉትቻውን ለብቻው የአንገቱንም ለብቻው አድርጋችሁ ብታደርጉት በጣም አሪፍ ነው። ምናልባት የአንገቱን ያህል መሆን ግድ የለበትም። የጆሮውን አነስ አድርጋችሁ የ21 ካራቱ ግን ለሞር ለአንገት ወርቅ በጣም ተመራጭ ነው። 4 ግራም የአንገት ሐብል ቆንጆ ተደርጎ መሰራት ይችላል። በምትፈልጉት ዲዛይን
እዚህ በምስሉ ላይ በምታዩት መልክ ማለት ነው በ116,000 የኢትዮጵያ ብር እየተሸጠ ነው የሚገኘው። 18 ካራት ውስጥ ካላችሁ በብዛት በተለይ በእኛ ሀገር ኮንቴክስት በጣም የሚንቀሳቀሰው የ18 ካራት ነው። የ21 ካራትም የዛን ያህል ይንቀሳቀሳል፣ ግን የበለጠ 18 ካራት ለብዙ ጌጣጌጥ ዲዛይን መሆን ስለሚችል ማለት ነው። ከለሩን መቀየር ትችላላችሁ። በተለይ ደግሞ ለእጅ ቀለበት በጣም ተመራጭ ነው 18 ካራት። እሱስ የሚለውን ከመንገሬ በፊት ግን ቪዲዮውን እስካሁን እያያችሁ ላይክ ካላደርጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ በዚህ ቻናል ላይ ወርቅን የተመለከቱ አሪፍ አሪፍ የሆኑ መረጃዎች በመቅረብ ላይ ነው የሚገኙት። የቻናላችን ቤተሰብ ትሆኑ ዘንድ አደራ አደራ እንላችኋለን። በተለይ የስጦታና ፍቅር በተለይ ለሚወዷት እናት፣ ለምትሳሱላት ባለቤቱ ወይም ደግሞ ለልጆቹ የሚሆን ዘላቂ ቅርስ ማስቀመጥ ከፈለጋችሁ ወርቅ ቀዳሚ ምርጫ ነው። ምናልባት 21 ካራቱን መግዛት አቅማችሁ ካልፈቀደ 18 ካራቱን በ23,000 ብቻ በዚህ ወቅት አማካይ ዋጋ እየተሸጠ ይገኛል። ምናልባት የምነግራችሁን ዋጋ ማሳሰቢያ የምላችሁ ፊክስ አድርጋችሁ አታስቡት። እሺ፣ ወርቅ እንደ ቦታው እንደ አካባቢው ሊለያይ ይችላል። ምናልባት ዲዛይኑ ማተር ያደርጋል። እኔ ነገርኳችሁ አማካይ ዋጋ መሆኑን ልብ በሉ። በ3 በ4 ወርቅ ቤቶች ያለ አማካይ ዋጋ ነው እየነገርኳችሁ ያለሁት እንጂ የአንድ ወርቅ ቤትን ዋጋ አይደለም። እሺ እየነገርኳችሁ ያሉት ያንን ልብ በሉ። በ116,000 ግን የአማካይ ዋጋ የዛሬ መሸጫ ዋጋ ነው ማለት ነው። 18 ካራቱ 4 ግራም ታዲያ በስንት ይሸጣል ካላችሁ የ4 ግራም የ18 ካራቱ በ92,000 የኢትዮጵያ ብር በ92,000 የኢትዮጵያ ብር 18 ካራቱ። እንግዲህ የካራት ማህተሙን እያረጋገጣችሁ ግዙ። እያንዳንዱ ወርቅ ላይ ያለው የካራት መለያ ቁጥር በደንብ መመልከታችሁን አትርሱ። በተጨማሪም ደግሞ ፒያሳ ላይ በተለይ 4 ኪሎም ፒያሳም አውቶቡስ ተራም ሌላም 22ም ግዙ። ፒያሳ ስትገዙ ወይም ሌላ ቦታም ስትገዙ ከራሱ ከወርቁ ዋጋ በተጨማሪ የእጁ ዋጋ ስለሚታሰብ እሱን በደንብ መደራደር አትርሱ። ከገዛችሁም በኋላ ወርቅ ደረሰኝ መያዛችሁን አትዘንጉ። ለወደፊት መልሳችሁ ስትሸጡት በጣም ያገለግላችኋል። ደረሰኝ መኖሩ ዋጋ እንዳይቀንስባችሁ በተለይ በምትሸጡበት ሰዓት ላይ ትልቅ ሚና ስላለው ያንን አትዘንጉላችኋለሁ። እኔ በምጠይቅባቸው የወርቅ ቤት አካባቢዎች ደረሰኝ በትክክል ይሰጣሉ ማለት ነው። በመጨረሻም የ14 ካራትን ስንመለከት 14 ካራቱ በ18,000 የኢትዮጵያ ብር የተሰራ ነው። ታዲያ በ18,000 የኢትዮጵያ ብር እየተሸጠ ነው የሚገኘው በ4 ግራም ሲሆን ደግሞ በ74,000 ከ73 እስከ 74,000 ባለው የኢትዮጵያ ብር በመሸጥ ላይ ይገኛል። እንግዲህ የዛሬው መረጃችን ይህንን ይመስል ነበር። እርሶስ አሁን ባለው የገበያ ሁኔታ ብሩን ባንክ ማስቀመጥ ነው የሚመርጡት ወይስ ወርቅ መግዛት? ፒያሳ ላይ ወርቅ ገዝታችሁ የምታውቁት ምን አይነት ገጠመኝ ያላችሁ? ሀሳባችሁን በኮመንት ብታጋሩን ደስ ይለናል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ፣ ለወዳጅ ማጋራት፣ ሼር ማድረግ አይርሱ። ሰብስክራይብ በማድረግ ሁልጊዜ ወቅታዊ መረጃዎችን ቀድሞ ያገኙ። በቀጣይ ቪዲዮ እስከምንገናኝ ቻው።